ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። አሁንም ቤተሰብነታችን ይቀጥል። ሁሉም ነገር በእናንተ እጅ ነው። የእናንተ ብርታት፣ የእናንተ ጉልበት ለኔ ትልቁን ቦታ ስለምሰጠው የተለያዩ ሀሳቦችን ማጋራታችንን እንቀጥላለን። ዛሬ ደግሞ ወደ ሀገር ቤት መለስ ብለን የኢትዮጵያና የአሜሪካ መንግስት ግንኙነታቸው ምንድነው የሚለውን በተወሰነ መንገድ ያን ያህል ጠለቅ ባይልም የአሜሪካ ኤምባሲ ሰጥቶት የነበረው መግለጫ የተመለከቱ መረጃዎችን አጋራችኋለሁ። የአሜሪካ ኤምባሲ መጀመሪያ ሌላ ሀሳብ አወጣ፣ ከዛ ደግሞ ሀሳቡን ቀየረ። እንዲህ አይነት ነገሮች ወደ 3 ሀሳቦችን ቀይሯል። ይህ ለምን ሆነ፣ እንዴት መጣ፣ ምን አይነት አንደምታ ይኖረዋል የሚለውን በስፋት የማስቃኛቸው ይሆናል። ቢኒያም ካሴ ነኝ። በኢትዮጵያ ፖለቲካ ግራ ግብት ያላት የምትመስለው አሜሪካ ያወጣችውን መግለጫ መልሳ በሌላ መተካቱን ተያይዘዋለች። በራሱ ህዝብ ላይ መንግስት የሚፈጽመውን የሰው አልባ አውሮፕላን አሊያም የድሮን ጥቃት በአፋጣኝ ቁም ያለችውን ትዕዛዝ መሰል መልእክት በማንሳት በሌላ በመቀየር መንግስት የሰላም አማራጮችን ሁሉ እንዲቀጥል ማድረጓ ይህኑ ግራ ማጋባቷን ይቀጥላል። በእርግጥ የኢትዮጵያ መንግስት ከትግራይ እስከ አማራ፣ ከኦሮሚያ እስከ ደቡብና ሌሎች ክልሎች በተለያዩ መንገዶች ውጥረት ውስጥ መሆኑ የሚታወቅ በመሆኑ ጉዳዩን ከተለያዩ የፖለቲካ መነጽር አንጻር ከአፍሪካ ቀንድ ፖለቲካና ከሶማሊያ፣ ኤርትራ እንዲሁም እስከ ኬንያ በተዘረጋው ቀጠና ላይ ያለውን ጉዳይ መመልከት የሚያስገድድ እንደሆነ ፍንትው አድርጎ የሚያሳይ ሆኗል። ምስራቅ አፍሪካ ላይ ለዛውም አፍሪካ ቀንድ ላይ ከ130 ሚሊዮን በላይ ህዝብ ባላት ኢትዮጵያ የሚፈጠረው የፖለቲካ ቀውስ አደገኛ አፍሪካ ቀንድን በአንድ ጊዜ የሚያጥለቀልቅ መሆኑ በግልጽ የሚያስቀምጥ ነው። ኤርትራ፣ ኬንያ፣ ሁለቱ ሱዳኖች፣ ሶማሊያ፣ ጅቡቲ ተደምረው እንኳን የኢትዮጵያ ህዝብ ቁጥርን መስተካከል አይችሉም። ለዚህም ነው አደገኛ ነው እየተባለ የሚገኘው። ታዲያ አሜሪካ በጉዳዩ ላይ ግራ መጋባቷን የሚያሳዩ መረጃዎች ዛሬ መውጣታቸውን ቀጥለዋል። የአሜሪካ ኤምባሲ ያወጣውን መግለጫ ለመቀየር ለምን ተገደደ? ምላሹ ቀላል ሊሆን ቢችልም ግን ውስብስብ መሆኑን መገመት አያዳግትም። ከሰዓታት በፊት አምባሳደር ኤርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽመውን የድሮን ጥቃት በአፋጣኝ አቁም በሚል ጥሪ ያቀረቡበትን አንስተውታል። ከፌስቡክና ከኤክስ ገጻቸው የተነሳ ሲሆን የአሜሪካ ኤምባሲ ለምን ለወጠው የሚለው እስካሁን በግልጽ የተቀመጠ ነገር የለም። ሁኔታው እጅግ አሳሳቢ ነው። በበርካቶች ዘንድ የአሜሪካ ኤምባሲ እምነት ያለው ከመሆኑ አንጻር ለምን ጉዳዩ ተቀየረ ጥያቄው በጥያቄ የሚመለስ እንጂ ሌላ እንኳን ያለው አይመስልም ተብሏል። ታዲያ በወጣው መግለጫ ወይንም እንደ አዲስ በወጣው የአምባሳደሩ መልእክት የማሲንጋ ማለት ነው የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን ይቀጥል በሚል ለመተካት ተገደዋል። ጥሪ አቅርበዋል። ከድሮን ወደ ሰላም ለምን አቋማቸው ተቀየረ ሳይሆን ጉዳዩ በእርግጥ ጫናዎች እንዳሉ ይጠቁማል። አዲስ አበባ በዋሽንግተን ላይ ያን ያህል ጫና ትፈጥራለች ማለት አደጋች ቢሆንም ግን ፖለቲካዊ አካሄዱ ወደዛ የሚወስድ ነው። ታዲያ የሚኒልክ ቤተመንግስት በነጩ ቤተመንግስት ላይ ጫና ይፈጥራል ወይ? አሁንም ምላሹ ቆም ብሎ ግራና ቀኙን ማሰብ ብቻ በቂ ይሆናል። ያ ማለት ከባይደን አስተዳደር የትራምፕ አስተዳደር በኢትዮጵያ ላይ ያለውን አቋም ምን ያደርገዋል? የጠቅላይ ሚኒስትር አብይ አህመድ ጉዞ ወደ ፈረንሳይ ከሚለው ጋርም አብሮ ሊታይ የሚችል ከቱርክ መንግስት ጋር ኢትዮጵያ ያላት ግንኙነትም እንዲሁ አብሮ የሚቃኝ የግብጽ ጉዳይም አብሮ የሚታይ አድርገዋል። ታዲያ አምባሳደር ማሲንጋ መልእክታቸውን ሲያስተላልፉ የመጀመሪያ መልእክታቸው በኤምባሲው የፌስቡክና ኤክስ ገጽ ላይ ተለጥፎ ነበር። ዛሬ የሆነ ነው ግንቦት 15 2017 ዓ.ም ከቀኑ 4 ሰዓት ተኩል አካባቢ እንደሆነ ተነግሯል። እስከ 5 ሰዓት ባለው ማለት ነው። በሀገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደር ማሲንጋ መልእክት ተለውጧል። ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት እንደነበር የተለያዩ መገናኛ ብዙሃንም እንዲሁ የኤምባሲው ገጽ ያስመለክታል። ለፌዴራል መንግስት የቀረበው የአምባሳደሩ መልእክት 2 ሀሳቦችን ያካተተ እንደነበር የሚያስታውሰው መረጃው በቀዳሚነት የተቀመጠው ዋናው ሀሳብ በመንግስት የሚፈጽመው የድሮን ዩኤቪኤ ጥቃት እንዲቆም ነበር። የአምባሳደሩ የተጠቀሙት አገላለጽ ደግሞ የመንግስት የሰው አልባ አውሮፕላን ጥቃቶች በራስ ህዝብ ላይ የሚፈጸም አድርጎ የሳለ በመሆኑ በእርግጥም ማሻሻያ አስፈልጎት ሊሆን ይችላል። አምባሳደር ማሲንጋ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነት እንዲያመቻችን ጠይቃለን የሚል ትህትና እንዲሁም ትዕዛዝ መሰል ሀሳብን ያካትተ ነበር። አሁን ግን መልኩን ሌላ ቀይሯል። ያ ማለት ከሰላም ውጪ ያሉ አማራጮች አስፈላጊ እንዳልሆኑ በግልጽ የሚያስመለክት ነው። አምባሳደር ማሲንጋ ያስተላለፉት መልእክት በአክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራና
አስተያየት ሲሰጥበት የዋለ ጉዳይ ከመሆኑም በላይ ዛሬ በምን መንገድ በየትኛው አኳኋን ተቀየረ ከሰዓታት በኋላ በሚል ጥያቄው ከግራም ከቀኝም ይነሳል። በእርግጥ ጦርነት እንደማያስፈልግ ኢትዮጵያ መረዳት እንዳለባት የሚጠቁም ነው። ጥሪው የተካተተበት የአምባሳደር ማሲንጋ መልእክት ሰዓታት ቆይቶ ተነስቷል። ከኤምባሲው የፌስቡክና የኤክስ ገጽ መነሳቱ አነጋጋሪ መሆኑ ሚስጥር ማን ጫና አድርጎ በእርግጥ አሜሪካ ላይ ጫና ማድረግ ይቻላል ወይስ ደግሞ ሀሳባቸው ወትሮንም ልክ አልነበረም የሚል ጥያቄ የሚያስነሳ ነው። የአምባሳደሩ መልእክት የድሮን ጥቃትን የተመለከተውን ክፍል አስወጥቶ ለፌዴራል መንግስት ያቀረበው ጥሪ ተሻሽሎ አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለጉን ይቀጥል የሚል ሆነዋል። ያ ማለት ከዚህ በፊትም ሰላማዊ አማራጮች በኢትዮጵያ መንግስት በኩል አሉ። የፋኖ ኃይሎችና የኦኤልኤፍ ኃይሎች ራሳቸውን ያርቁ አይነት የፖለቲካ አረዳድ ሊኖረው ይችላል። ያም ሆኖ ግን ለኢትዮጵያ ሰላም፣ ለሀገሪቱ እድገትና ለተለያዩ እንቅስቃሴዎች አፍሪካ ቀንድ ላይ እንዳለች ሀገር የሚያስፈልገው መልእክት ሁሉ እንዲደርሳት ተደርጓል። በአምባሳደሩ መልእክት ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ደግሞ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል መተካቱ አደገኛ ትርጓሜ ይሰጠዋል። መጀመሪያ የነበረው ድሮን አትጠቀሙ፣ በተለይም መንግስት በራስ ህዝብ ላይ ይህን አታድርግ የሚል ነበር። ከዛ ደግሞ ሁሉንም የሰላም አማራጮችን በማፈላለግ ቀጥል ይላል። ሶስተኛ የተቀየረው ነገር ደግሞ የፋኖ ኃይሎች እናሳስባለን ወደሚል ማለትም ጥሪ ቀርቦላቸው ነበር። አሁን ደግሞ ማስጠንቀቂያ አዘል መልእክት ዋርን አይነት ነገር ሆኗል። በመጀመሪያው መልእክት ላይ የአሜሪካ መንግስት ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል እንደነበር ዘገባው ይጠቁማል። የተለያዩ ዓለም አቀፍ መገናኛ ብዙሃንም በዚህ ልክ ጉዳዩን ይዘውት ወጥተዋል። አምባሳደር ማሲንጋ በኦሮሚያ የሚካሄደውን ግጭት ለማቆም የኦሮሞ ነጻነት ሰራዊት ወታደሮች ድርድሮችን እንዲቀጥሉ ጥሪ እናቀርባለን በማለት ይህን ጉዳይ ደግሞ ለመቀየር ሞክረዋል። የተለያዩ የእንግሊዝኛ ቋንቋ አጠቃቀሞችን በመጠቀም ፖለቲካውን ወደፊት ለማራመድ ወይንም ባለበት ለማቆም እድሉን ያገኘ አገላለጽ እንደሆነ ግን ለበርካቶች ግልጽ ነው። ታዲያ ማሳሰቢያና ጥሪ ማቅረብ ያለውን የፖለቲካና የወታደራዊ ትርጓሜ ልዩነት ለመገመት እጅጉን ከባድ ባለመሆኑ ለምን ለአንዱ የሆነ ለሌላው ያሆነ የሚል ጥያቄ የሚያነሱ የመኖራቸው ነገር ግልጽ ነው። በተለይም በፋኖ ኃይሎች በኩል ያሉ ሰዎች ለእኛ ማሳሰቢያ ሲሰጡ፣ ለኦሮሞ ነጻነት ሰራዊት ኦኤልኤፍ ደግሞ ድርድሩን ቀጥሉ አሉ የሚል የመገናኛ ብዙሃን ወሬዎችን በስፋት እያጋሩ ይገኛል። በእርግጥም የፖለቲካ አረዳዱ ሌላ ሊሆን ይችላል። አምባሳደር ማሲንጋ ዛሬ ያስተላለፉት መልእክት በርካታ ጉዳዮችን ያካተተ ነው ለማለት አዳጋች ቢሆንም ለትርጉም ግን ተጋላጭ አሊያም ቬግ ነው። ግጭቶችን ማቆምን ደግሞ በዋናነት በሀሳቡ ላይ ያጠናከረ ከመሆኑን ባሻገር መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት የተሸጋገረች መሆኑን ፍንትው አድርጎ የሚያሳይ መሆኑን በርካታ መገናኛ ብዙሃን ቢቢሲን ጨምሮ ሲያስነብቡት ውለዋል። ግጭቶቹ በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ ያሰፈሩት አምባሳደር ማሲንጋ ጦርነቱን እንዴት ማቆም ይቻላል፣ በምን መንገድ መፍትሄ ማምጣት ይቻላል ስለሚለው ግን አንዳች ነገር አልሰጡም። ህዝቡን ለማስቀደም ጊዜው አሁን ነው ብለዋል። ታይሚዝ ናው። ግን አምባሳደር ማሲንጋ ይህን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸው ነገር ግን መንግስት ይህን ያድርግ፣ ፋኖ ይህን ያድርግ፣ ኦኤልኤፍ ይህን ያድርግ የሚል ማስጠንቀቂያ የሰጠ ጉዳይ ግን የላቸውም። በሌላ አገላለጽ ለአንዱ ማስጠንቀቂያ፣ ለአንዱ ደግሞ ጥሪ፣ ለአንዱ በድሮን ህዝብን አትምታ ከዛ መሰረዝ አይነት በመሆኑ ፖለቲካው ከአሜሪካ ኮንግረስ የተቀዳ ባይሆንም ግን ቆም ብሎ ማሰብን ለኢትዮጵያ መንግስት ይጠይቀዋል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ይፈልጋሉ። ህጻናት ትምህርት ቤታቸውን ይከታተሉ፣ የጤና አገልግሎት እንዲያገኙ ይደረግ፣ አስፈላጊ እርምጃዎችም እንደሆኑ ከመጥቀስ ያልተሻገረ መልእክታቸው ነገ ከነገ ወዲያ ሀሳቡን በምን መንገድ ሊያመጡት ወይንም ሊጠቀልሉት ይችላል የሚለው ምላሹ በእርግጥም ሩቅ ነው። ኢትዮጵያ ውስጥ ያሉ ኃይሎች በራሳቸው መንገድ ተደራድረው ከመንግስት ጋር አብረው ሰርተው ለህዝቡ ሰላም እስካላመጡ ድረስ ጦርነት አሊያም ግጭት የሚቀጥልበት አጋጣሚ ሳይታለም የተፈታ ያድርገዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተስፋፋው ህግ የለሽነት እንዲያበቃ ማድረግም የአምባሳደሩ ህዝብን ለማስቀደም መተግበር አለባቸው ካሏቸው እርምጃዎች መካከል አንደኛ ሆኖ ተቀምጧል። ታዲያ ሰላምና መረጋጋት ለመምረጥ ጊዜው አሁን ነው በማለት ሀሳባቸውን አጋርተዋል። እንዴት በምን መልኩ በምን አይነት ሁኔታ ፖለቲካውን ማረጋጋት ይቻላል? ያካሄዱንስ ሁኔታ እንዴት ሊጠቁሙት ይችላሉ? በርካቶች በሀሳብ መልክ አሊያም በተለያዩ የውጥረት ጥጎች ልክ ሊያዩት ይሞክራሉ።
የአምባሳደሩ መልእክት ዞሮ አንድም ሰላም አምጡ፣ ካልሆነም ተደራደሩ፣ ካልሆነም ጥሪ እናቀርብላችኋለን፣ ካልሆነም እናስጠነቅቃችኋለን ስለሆነ ነገሩን በተለያዩ አቅጣጫዎች መመዘን የኢትዮጵያ ፖለቲከኞች የቤት ስራ ይሆንባቸዋል። የኢትዮጵያ ፖለቲካ በተለያየ መንገድ የሚዘወር ሆኖ ሳለ አፍሪካ ቀንድ ላይ ከመገኘቱ አንጻር ደግሞ ነገሮችን በተለያየ መንገድ የመቃኘት አጋጣሚን ሊፈጥር ይችላል። ኢትዮጵያ ከሶማሊያ ጋር በአንካራ አማካኝነት ድርድር አድርጋ ችግሮቿን ወደ መፍትሄ ለማምጣት በመሞከሯ መልካም አጋጣሚ ተደርጎ ይወሰዳል። ያም ሆኖ ግን አሁን ባለ ሁኔታ እንደ ግብጽ ያሉ ኃይሎች እንዲህ አይነቱን ክፍተት በተለይም የሀገር ውስጥና ለመግባባት በማስፋት ወደ ጦርነት እንዲያመሩ ያደርጋሉ በሚል ስጋት የተጋረጠባቸው በርካታ ሀገራት ናቸው። ይህ ሁሉ ባለበት አጋጣሚ ግብጽ ኢትዮጵያ ውስጥ ያለውን ልዩነት በማስፋት የተለያዩ እንቅስቃሴዎችን ጫና በመፍጠር በቀይ ባህር በኩል ያለውን እንቅስቃሴን በመግታት ኢትዮጵያ አሊያም አዲስ አበባ የካይሮ ተደራዳሪ አሊያም ተገዳዳሪ ሆና እንዳትቀጥል ፖለቲካዊ ፍላጎቷ ከትላንቱ ዛሬ በርትቷል። ለዚህ ደግሞ በመጠናቀቅ ላይ ያለው የህዳሴው ግድብ ገርድ እንደሆነ ይነገራል። ከዚህ ባሻገርም ኢትዮጵያ በታሪክም ሆነ በተለያየ አጋጣሚ ከግብጽ ጋር ያላት ግንኙነት የጦርነት አሊያም የቀጠናዊ ተገዳዳሪነት በመሆኑ ከሰሜን አፍሪካ ተነስታ ኢትዮጵያን ጫና ውስጥ የማስገባት ፍላጎት አላት። ከአንዴ አይሉ 3 ጊዜ በአዲስ አበባ መሸነፏን የምታውቀው ካይሮ አሁንም የገርድን ጉዳይ ግምት ውስጥ በማስገባት ስጋቷን በተለያየ አጋጣሚ በመግለጽ ላይ ትገኛለች። ይህ ሁሉ አካሄድ ደግሞ ከትላንቱ ዛሬ በርካቶች የተለያየ ሀሳብ እንዲያነሱ እያደረጋቸው ይገኛል። የአሜሪካ ፖለቲከኞችም ቢሆኑ ለመፍትሄ መስራት ዛሬ ለኢትዮጵያ ሰላም እንደሚያስፈልግ በመረዳታቸው የሚያደርጉት እንደሆነ እየተነገረ ይገኛል።